ሆሴዕ ምዕራፍ 4 እናንተ የእስራኤል ልጆች ሆይ እውነትና ምሕረት እግዚአብሔርን ማወቅ በምድር ስለሌለ እግዚአብሔር በምድሩ ላይ ከሚኖሩ ጋር ክርክር አለውና የእግዚአብሔርን ቃል ስሙ። እርግማንና ሐሰት፣ ግዳይና ስርቆት፣ ምንዝርናም ወጥተዋል፣ ደምም ወደ ደም ደርሷል። ስለዚህ ምድሪቱ ታለቅሳለች፣ በእርሷም የሚቀመጡ ሁሉ ከምድር አራዊትና ከሰማይ ወፎች ጋር ይደክማሉ፣ የባህሩም ዓሦች ያልቃሉ። ነገር ግን ሕዝብህ ከካህን ጋር እንደሚከራከሩ ናቸውና ማንም አይከራከር፣ ማንም አይዝለፍ። በቀንም ትሰናከላለህ፣ ነቢዩም ከአንተ ጋር በሌሊት ይሰናከላል፣ እናትህንም አጠፋታለሁ። ሕዝቤ እውቀት ከማጣቱ የተነሳ ጠፍተዋል። አንተም እውቀት ጠልተሃልና እኔ ካህን እንዳትሆነኝ እጠላሃለሁ። የአምላክህንም ሕግ ረስተሃልና እኔ ደግሞ ልጆችህን እረሳለሁ። እንደ ብዛታቸው መጠን ኃጢአት ሰሩብኝ፣ እኔም ክብራቸውን ወደ ነውር እለውጣለሁ። የሕዝቤም ኃጢአት መብል ሆኖላቸዋል፣ ልባቸውንም ወደ በደላቸው አድርገዋል። እንደ ሕዝቡን እንዲሁ ካህኑ ይሆናል። በመንገዳቸውም በቀላቸዋለሁ፣ ስራቸውንም መልስባቸዋለሁ። እግዚአብሔርንም መጠበቅ ትተዋልና ሲበሉ አይጠግቡም፣ ሲያመነዝሩም አይበዙም። ግልሙትናና የወይን ጠጅ ስካርም አእምሮን ያጠፋል። የግልሙትና መንፈስ ሕዝቤን አስቷቸዋልና እነርሱም ከአምላካቸው ርቀው አመንዝረዋልና በትራቸውን ይጠይቃሉ፣ ዘንጋቸውም ይመልስላቸዋል። በተራሮችም ራስ ላይ ይሰዋሉ፣ ጥላውም መልካም ነውና ከኮምበልና ከልብን ከአሁማም ዛፍ በታች በኮረብቶች ላይ ያጥናሉ። ስለዚህ ሴቶች ልጆቻችሁ ይገለሙታሉ፣ ሙሽሮቻችሁም ያመነዝራሉ። ወንዶቹም ደግሞ ከጋለሞቶች ጋር ይጫወታሉና ከጋለሞቶችም ጋር ይሰዋሉና ሴቶች ልጆቻችሁ በገለሞቱ ጊዜ ሙሽሮቻችሁም ባመነዘሩ ጊዜ አልቀጣቸውም፣ የማያስተውልም ሕዝብ ይገለበጣል። እስራኤል ወይ አንተ ብታመነዝር ይሁዳ አይበድል። እናንተም ወደ ጌልገላ አትግቡ፣ ወደ ብታአዊምንም አትውጡ፣ ወይም ሕያው እግዚአብሔር ብላችሁ አትማሉ። እስራኤል እንደ እልከኛ ጊደር እምቢ ብሏል። እግዚአብሔርስ በሰፊ ቦታ እንደ ጠቦት ያሰማራዋልን? ኤፍሬም ከጣዖታት ጋር ተጋጠመ፣ ተወው። ስካርን ፈጽመዋል፣ ግልሙትናም አብዝተዋል። አለቆቿም ነውርን እጅግ ወደዱ። ንፋስ በክንፏ አስሯታል፣ ከመስዋዕታቸውም የተነሳ ያፍራሉ።